ሰላም ወደ አድማጮቻችን ዛሬም በአዲስ መረጃ ተመልሰን መጥተናል። እንግዲህ ሁጎ ኤኪቲኬን በሚመለከት ሊቨርፑልና ቼልሲ በጣም ይፈልጉታል። እንግዲህ ይህንን ተጫዋች እንቃኘዋለን። ሁጎ ኤኪቲኬ ማን ነው ከሚለው ጀምረን የ2 ዓመቱ ፈረንሳዊ አጥቂ ሁጎ ኤኪቲኬ ምን አይነት ክህሎቶች አሉት? ወደ ቼልሲ ቤት የሚመጣ ከሆነ ምን ቦታዎችን ሸፍኖ የመጫወት አቅም አለው? ቼልሲዎች ይህንን ተጫዋች ከጥሩ የዝውውር መስኮት ጀምረው ይፈልጉት ነበር። ምን አይነት ክህሎቶችንስ በቼልሲ ቤት ቢመጣ ሽፋኖችን መስጠት ይችላል? እኔ ይህንን ተጫዋች ሳይው በግልጽ የሚታየኝ ታዳጊውን ቤንዜማ የሚመስል ባህሪ ያለው ዝላታን ኢብራሂሞቪች በአክስ ያለ የነበረው አይነት የድሪብል የማድረግ አቅም ያለው ነው። በጣም የሚገርም ክህሎት ያለው ነው። ኮናቴንም ያስታውሳል። የምታስታውሱት ከሆነ በጣም ጥሩ ክህሎት የነበረው የፈረንሳዊውን አጥቂ የሚያስታውስ አይነት የእግር ኳስ ክህሎት ያለው ተጫዋች ነው። በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ምን ደካማ ጎን አለው፣ ምንስ ጠንካራ ጎን አለው ብለን ስናየው በተለይ በድሪብሉ ረገድ በጣም ጥሩ ክህሎት ካላቸው እንዲሁም የመስመር ተጫዋች እስከሚመስል ድረስ ድሪብል ጎበዝ ነው። ነገር ግን ደግሞ አጨራረስ ወይም ሹት የማድረግ አቅሙ ግን ያን ያክል አርኪ ሆኖ አይታይም። 41% ላይ ነው የሚገኘው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ መጀመሪያው ሊያም ዴላፕ ምን ፐርፎርማንስ አለው ብለን ስታስቡ ቼልሲ የሚቀጥለው ውድድር ዓመት በሊያም ዴላፕ እና በሁጎ ኤኪቲኬ የሚቀጥል ከሆነ ሁለት የተለያየ ባህሪ ያላቸው ተጫዋቾች ይኖሩታል ማለት ነው። ስለዚህ 60 ደቂቃ 30 ደቂቃ የሚባለውን ሩል መጠቀም የሚችል ነው። አንዱ አጥቂ ቋሚ ነው ሲጀምር፣ አንዱ ተቀያሪ የሆነ ሁለቱ መተጋገዝ የሚችሉ ይሆናል። ለተጫዋቹ 84 ሚሊዮን ፓውንድ ኢንትራ ፍራንክፈርቶች ይፈልጋል። ፍራንክፈርት ደግሞ በድርድሩ ረገድ የምታውቁት ክለብ ነው። ምንም ነገርን መፍታት ማያውቅ ነው። በቃ ነገሮችን እስከ መጨረሻው ድረስ መታከል የሚፈልግ ነው። ኮሎሙዋኒን የምታስታውሱት ነው። እንግዲህ በ90 ሚሊዮን ዩሮ ነው ወደ ፒኤስጂ ላከው። ስለዚህ ይህ ቡድን አሁንም ቢሆን ደግሞ ሌላኛውን ተጫዋች ሆኖ ሁጎ ኤኪቲኬን በ84 ሚሊዮን ፓውንድ ጠይቋል። ቼልሲዎች ከዚህ ተጫዋች ጋር በግል ጉዳይ ተስማምቷል። ቼልሲ መርጧል። ነገር ግን የሚፈለገው ሁኔታ ምንድነው? ቼልሲ የኔን ያክል ገንዘብ ያወጣሉ ለዚህ ተጫዋች የሚለው ነው። እንግዲህ በጣም የሚደንቀው ብቻውን እድሎችን መፍጠር የሚችል፣ ኳሱን ይዞ መቆየት የሚችል፣ ተጣምሮ መጫወት የሚችል፣ ድሪብል ማድረግ የሚችል በጣም ክህሎት ያለው ተጫዋች ነው። ቼልሲ ካሉት አጥቂዎች ሁሉ የተለየ የቴክኒካል ብቃት ካለው ተጫዋች ነው። በተለይ ከአሌክሳንድር ኢዛክ ጋር በቴክኒካል ክህሎቱ ይመሳሰላል። ኒውካስትሎች ይህንን ተጫዋች ለማስፈረም ከአይዛክ በፊት ነበር የሞከሩት። ነገር ግን በጊዜው አልተሳካም ነበር። ወደ ፓሪስ ሰን ጀርመን መሄዱን ተከትሎ በጣም የእግር ኳስ ክህሎቱ የሚገርም ነው። በሊንክ አፕ ፕሌዩ 12 አሲስቶች አሉት በውድድር ዓመቱ። ለማቻችን ይህ ተጫዋች ለነ ኤንዞ ፈርናንዴዝ እና እንዲሁም ደግሞ ለኮል ፓልመር በመስመር ለሚመጡት ተጫዋቾች ለነ ስቴፋን ዊሊያን ለነ ኔቶ በጣም የተሻለ ክህሎት ያለው ምርጥ የቼልሲን የማጥቃት ክፍል መፍጠር የሚችል ነው። በተለይ ቼልሲ በባክ ፋይፍ የሚጫወቱ ቡድኖች ላይ ሲቸገር ይህ ተጫዋች በብዙ ነገር የሚያግዘው ነው የሚሆነው። የፍራንክፈርት እንዳጫወት ዘይቤ ካያችሁት 3-4-3 ነው አጫወቱ። ስለዚህ የማጥቃት ክፍሉን በመምራት በመልሶ ማጥቃት ላይ በጣም ጥሩ ፐርፎርማንስ ያለው ነው። ይሄ የእግር ኳስ ክህሎቱን ስታዩ የቤንዜማ የመጀመሪያዎቹን ጊዜያቶች የሚያስታውስ በሪያል ማድሪድ ቤንዜማና ሂጉዌን የነበሩበት ጊዜ ላይ ቤንዜማ ክሊኒካል አይደለም እየተባለ በጣም ይወቀስ ነበር አይደል? ነገር ግን በሊንክ አፕ ፕሌይ እና ፕረስ በማድረግ በጣም የተሻለ ተጫዋች እንደነበር በኋላም በመጨረሻዎቹ የእግር ኳስ ታሪኩ ባላንዶር እስከ ማሸነፍ የደረሰበት ጊዜያቶች የሚታወሱ ናቸው። ይህ ተጫዋችም በአቅም ደረጃ ካያችሁ በጣም ወሳኝ ነው ለቼልሲ የማጥቃት ክፍሉን። ዴላፕ በጨዋታ መስመሩ ላይ ሲጫወት ስታዩ ሳጥን ውስጥ ጨራሽ ነው። ሹት የሚያደርግ ነው። የናሌን ሸረርና የናሪኬን አይነት አጥቂ ነው። ይሄኛው ደግሞ የናይዛክ አይነት አጥቂ ነው። ስለዚህ ቼልሲ በሁለት አይነት መንገድ የሚያጠቃ ቡድን ይሆናል። ኤንዞ ማሬስካ ከተቀያሪ ቤንች ላይ የተለያየ አይነት አጫወትን ስልት የሚያጫውቷቸው ተጫዋቾች ይኖሩታል። ስለዚህ የተሳካ ያደርገዋል። ለምሳሌ የዴላፕ ጥንካሬዎችን ስታዩ በሹት አኩሬሲው የተሻለ ሆኖ ይታዩታላችሁ። ሹት በማድረግ ሁሌም የሚሞክር አይነት ነው። ሳጥን ውስጥ ከምንም አንግል መምታት የሚችል ነው። ከዛ ውጭ ቼልሲ በሚቸገርባቸው ወቅቶች ደግሞ የግራ መስመር የመስመር ተጫዋች ሆኖ መሰለፍ የሚችል ነው። በሁለት አጥቂም ቼልሲ ለመጫወት የሚያስብ ከሆነ ይህ ተጫዋች በጣም ተመራጭ ይሆናል። ማርሙሽን ወደ ማንቸስተር ሲቲ ያቀናው ማርሙሽ አንዱ ከዚህ ተጫዋች ጋር የነበረው ጥምረት ነበር። በጣም አስገራሚ የሆነ የመልሶ ማጥቃት ቅንጅትን ማሳየት የሚችል ነው። ኳሱን ይዞ ሲቆይ ድሪብል የሚያደርግበት መንገድ በዩሮፓ ሊግ ቶተንሃም ላይ ያስቆጠረውን ጎል ብታዩት ደርማቻችሁ በጣም አስገራሚ ከርላ አድርጎ ያስቆጠረው ጎል አለ። ሄነሪን የሚያስታውስ አይነት አጨራረስ በጣም ክህሎት ያለው ተጫዋች ነው። ሊቨርፑል የሚያገኘው ከሆነ ደግሞ ትንሽ አስቸጋሪ ያደርገዋል። እንግዲህ ሊቨርፑል ከነ ፍሎሪያን ዊርዝ እና ሳላ ጋር የተለየ ጥምረት የሚፈጠር ይሆናል። ስለዚህ ቼልሲዎች በዚህ ተጫዋች ጉዳይ ላይ የቼልሲም የሊቨርፑልም የምልመላ ክፍል ይህንን ተጫዋች ማስፈረም እንዳለባቸው ለኃላፊዎቻቸው ተናግረዋል። ስለዚህ የመጨረሻ የሚሆነው የቡድን ውሳኔ ነው የሚሆነው። ስለዚህ ከዚህ በፊት ቀደም ብሎ እንቅስቃሴዎችን የጀመረው ቼልሲ ነውና ይህንን ተጫዋች ለማስፈረም ጥረትን የሚያደርግ ይሆናል። ምን ደካማ ጎን አለው ካላችሁኝ እንግዲህ ከኳስ ጋር ትልቁ ችግሩ ምንድነው? አንደኛ ቁመቱን ተጠቅሞ ሄዲንግ ላይ ጥሩ ቢሆንም የአየር ላይ ኳሶች ላይ እንደነ ኤርሊንግ ብሮት ሃላንድ አይነት አጠቃቀም እንደ ኤርሊንግ ብሮት ሃላንድ አይነት አጨራረስ ወይም ሹት የማድረግ አቅም የለው። ያ እንደ ችግር የሚነሳ ነው። ነገር ግን ከአይዛክ ጋር
የሚመሳሰል ነው። እንግዲህ አሌክሳንደር አይዛክ የምታስታውሱ ከሆነ በሶሲዳድ ቤት ያን ያክል የሚደንቅ አጥቂ አልነበረም። ነገር ግን ወደ ኒውካስል ከመጣ በኋላ ከጊዜ ወደ ጊዜ ያለውን ብቃት እያያችሁ ነው። በሚቀጥለው ውድድር ዓመት ቸልሲ ጃክሰን ኢኪቲኬና ዴላፕ የሚኖሩት ከሆነ ሜቢ ጃክሰንን ወደ ግራ መስመር የሚወጡት ካልሆነ በስተቀር ወጥቶ በመስመር ላይ የሚጫወት ካልሆነ በስተቀር ለቸልሲ አስቸጋሪ ውሳኔ የሚሆን ይመስለኛል። ያ የጃክሰንን መሰናበት የማሳየት እድሉ ሰፊ ነው የሚሆነው። ሌላኛው የሚሆነው እንግዲህ የጃክሰን ሁኔታ ነው ማየት የሚጠበቅብን። ጃክሰን ጥሩ ብቃቱ ላይ ያለ ነው፣ ነገር ግን በዚህ ውድድር ዓመት እንደተፈተነ ይታወቃል። ስለዚህ ጃክሰንን በሁጎ ኤኪቲኬ መተካት ማለት የተሻለ ፐርፎርማንስ በሚያደርግ የተሻለ ያጨራረስ ብቃት ባለው መተካት ነው። እድሜው 22 ላይ ነው የሚገኘው። ጃክሰንም በጥሩ እድሜ ላይ ያለ ተጫዋች ነው። ነገር ግን ሶስቱም አጥቂዎች የማደግ አቅም ላይ ያሉ አጥቂዎችን ይዘው ቸልሲዎች የሚጀምሩ አይመስለኝም። በሁለት አጥቂ የተሻለ ነው የሚሆነው። እንግዲህ ፒኤስጂ ከኪሊያን ምባፔ ጋር ለማጫወት ይሞክሩ ነበር፣ ነገር ግን አልተሳካም። ስለዚህ ሁጎ ኤኪቲኬ መሰለፍ ላይ የሚያተኩር ተጫዋች ነው። ስለዚህ የሚመጣ ከሆነ 84 ሚሊዮን ፓውንድ ቸልሲ የሚያወጣ ከሆነ 84 ሚሊዮን ፓውንድም ከ60 እስከ 70 ሚሊዮን ፓውንድም ካወጣ ቸልሲ ቋሚ አጥቂያቸው የሚሆን ይሆናል። ነገር ግን የቸልሲ ደጋፊዎች ደግሞ ከጀርመን በሚመጡ አጥቂዎች ላይ ባለፉት ጊዜያቶች በጣም እምነቶችን ያጡ መጥተዋል ማለት ይቻላል። ለምን ካላችሁ አንደኛ ቲሞ ወርነር፣ ሃቨርትዝ፣ ክሪስቶፈር ንኩኩ ያልተሳካላቸው አጥቂዎችን አስፈርሟል ከጀርመን ቡንደስሊጋ እና ይህ ትንሽ የሚሳሱ ይመስላል። ለምን ከጀርመን የሚደረገውን ነገር በእንግሊዝ ፕሪሚየር ሊግ ላይ የመድገም አቅሙ ዝቅተኛ ነው የሚለው። ነገር ግን ቸልሲዎች የእንግሊዝ ፕሪሚየር ሊግ ላይ ደግሞ ሊያም ዴላፕ አለላቸው። ስለዚህ እነዚህ ተጫዋቾች ሁለቱ 20 ጎሎችን የሚያስቆጥሩ ከሆነ በውድድር ዓመቱ ቸልሲ ለሆነ ዋንጫ ባለቤትነት የሚያግዙት ይሆናል። ኤኪቲኬ እንግዲህ በቁጥራዊ መረጃዎች በአምስቱ መለኪያዎች እንየውና ምን አይነት ብቃት አለው የሚለውን ላቅርብላችሁ። እንግዲህ ሁጎ ኤኪቲኬ በሚገርም ሁኔታ ስሙ ከፊት ወደ ኋላ ሲነበብ ተመሳሳይ ነውና የሚገርም ነው። ሌላኛው የሚሆነው ምንድነው በነን ፔናልቲ ኤክስጂ እንየው። እንግዲህ ማለትም ከፍጹም ቅጣት ምት ውጪ ባሉ እድሎች ካያችሁት 0.49 ነው፣ በጣም የተሻለ እድል ነው። ኤክስፔክትድ ጎል ፐር ጨዋታው ካያችሁት ደግሞ 0.6 ነው፣ በጣም ጥሩ የሚባል ነው። 41.1% ነው ሹት ኮንቨርዥን። እዚህ ጋር ነው ችግሩ። እንግዲህ ሹት የሚያደርጋቸው ኳሶች 41.1% ነው። ሊያም ዴላፕ ኦልሞስት 50% ያልፋል። እንግዲህ ሹት የተመታው ደግሞ የት ነው? ጀርመን ነው። ይሄኛው እንግሊዝ ፕሪሚየር ሊግ ነው። ስለዚህ እንግሊዝ ፕሪሚየር ሊግ የተሻለ ጠንካራ ሊግ ነው። ከዚህ ሹት አኩሬሲ የሚቀንስ ይሆናል። ስለዚህ ይህ ላይ መስራት የሚጠበቅበት ይመስለኛል። ሌላኛው እንግዲህ በ30 ጨዋታ 15 ጎሎችን አስቆጥሯል። ለመጀመሪያ ጊዜ ነው በአንድ ውድድር ዓመት ሙሉ ሲዝን ሲጫወትና 15 ጎሎችን ሲያስቆጥር። ስለዚህ ከዚህ በፊት የሚባል ታሪክ የለውም። ስለዚህ አንድ ዓመት ምርጥ ብቃት ነው ማለት የምንችል ነው። የሊያም ዴላፕም ተመሳሳይ ነው። ቸልሲዎች እንደዚህ አይነት ውሳኔዎችን መወሰን የሚያውቁበት ነው። አጨራረሱን ማሻሻል ግን ያስፈልገዋል። ጠንካራ ጎኑ ጋር እንሂድ። እንግዲህ ድሪቭሊንግ ካላችሁ ደደማቻችን በጨዋታ ውስጥ 4.71 ድሪቭሎችን ያደርጋል። ከሞከራቸው ድሪቭሎች ውስጥ የተሳካ ፐርሰንቴጁን ካየነው ደግሞ 49% ነው። ኦልሞስት በግማሽ ያክሉ ይሳካ። 5 ብንል ኦልሞስት 2.5 እድሎችን ድሪቭሎችን ማሳካት የሚችል ነው። 2.82 ፕሮግረሲቭ ፓሶች አሉት ወደፊት ይዟቸው የሚሄዳቸው። ይህ ማለት ይህ ቁጥር ወዳድማቻችን ከአጥቂዎች ጋር ይወዳደርም። አሌክሳንደር ኢዛክ፣ ጃክሰን ሁሉንም ይበልጣቸዋል። በሚያሳዝን ሁኔታ ይህ ቁጥር የመስመር ተጫዋች ነው። ስለዚህ ድሪቭል የማድረግ አቅሙ ለቸልሲ በጣም የተለየ ሚና የሚኖረው ነው። ጃክሰን እንደዚህ አይነት ፐርፎርማንስ የለው ማለት አለው የሆነ ያክል፣ ግን በዚህን ያክል መጠን አይደለም። ዴላፕ ሙሉ በሙሉ የለውም ማለት ይቻላል። ስለዚህ የተለያየ አይነት አጥቂዎች ሲኖሩ ጥሩ የሚባል ነው። በአካል ሰውነቱ ረገድ ካያችሁ እንግዲህ ዝላታን ታዳጊውን ዝላታን የሚያስታውስ ነው። ጥራት ያላቸው የአየር ላይ ብቃቶች አሉት። ያንን መቀጠል የሚያስችለው ይመስለኛል። በመከላከሉ ረገድ እንግዲህ እንግሊዝ ፕሪሚየር ሊግ የሚፈልጋቸው ቁጥሮች ውስጥ አንዱ በቡድንህ ማጥቃት ብቻ ሳይሆን ቡድንህ ፕረስ በሚያደርግበት ጊዜ እንዴት ትከላከላለህ፣ ኳሶችን እንዴት ታስጠላለህ በሚል ነው። በጣም በዚህ በኩል ደግሞ ሌላኛው ሁለተኛው ምርጡ ክህሎቱ ነው። በተሳካ ሁኔታ 3.43 ኳሶችን ያስጠላል። 6 ቁጥር እስከሚመስል ድረስ ነው እነዚህ ቁጥሮች ወደ አድማቻችን። የተሳካው ዱዋል ወይም የአንድ ለአንድ ግንኙነቶቹ 63% ናቸው። ኢንተርሴፕሽን በጨዋታ ውስጥ 1.5 ያደርጋል። በጣም ጥሩ ቁጥሮች ናቸው እነዚህ። ከኋላ መስመሩ ላይ በአስቸጋሪ ሁኔታዎች ፕረስ ማድረግ ላይ በጣም ጎበዝ ነው። ስለዚህ ጨዋታዎችን አንብቦ ኳሱን የመቀማት ብቃቱ በጣም ጥሩ የሚባል ነው። ፓስ የማድረግ አቅሙ ደግሞ ሌላኛው ክህሎቱ ነው። ሹት ማድረግ ደካማ ነው እንጂ ፓስ የማድረግ አቅሙ ደግሞ ሹት ካደረገ የተሳካ እንደሚሆን የሚያሳይ ነው። አንዳንዴ የሹት መጠኑ መጨመር እንዳለበት የሚያሳይ ነው። ፓስ ሲያደርግ ረጅም ኳሶቹ በጣም ጥሩ የሚባሉ ረጅም ኳሶችን የሚልክ ነው። ሄዲንግ ወይም ደግሞ የአየር ላይ ኳስ አጨራረሱን ካያችሁ ደግሞ በጨዋታ ውስጥ የአየር ላይ ኳሶችን የሚነካው 4.3 ነው። ከነዛ ውስጥ 41% ስኬት አለው። ከዛ ውስጥ 0.05 ደግሞ ወደ ጎልነት የመቀየር ብቃት አለው። ስለዚህ ከነዚህ ከነገርኳችሁ አምስቱ ብቃቱ ፓሲንግ ወይም ደግሞ ከማቃበል አቅሙ፣ ከአየር ላይ ችሎታው፣ ከመከላከል ድሪብል ከማድረግና ካጨራረሱ ወይም ደግሞ ድሎችን ካጨራረሱ ካየነው በአጨራረሱ ረገድ ትንሽ ደከም ይላል። በድሪብሊንግና በመከላከል በፓሲንግ በጣም ጥሩ ነው። በአየር ላይ ኳስ ብቃቱ ደግሞ መካከለኛ የሚባል ነው። ይህ በአጠቃላይ እንግዲህ ለቸልሲ ምን አይነት ጥቅም አለው የሚለውን በመናገር እንጨርሱ። ዳልማቻችን ይህ ተጫዋች አሁንም ገና
ወይም ደግሞ ጥሬ የምትሉት አይነት ነው። በቸልሲ ቡድን ውስጥ መጠረብ መሻሻል ውጤታማ የሚያደርጉትን አይነት እድሎችን እንዲሰጡት ያስፈልጋል። ያንን የሚያገኝ ከሆነ ግን ጥሩ ኢንቫይሮንመንት ወይም ጥሩ የመጫወቻ ጊዜን የሚያገኝ ከሆነ ከሊያም ዴላፕ ጋር በተለይ የሚፎካከር ከሆነ ውጤታማ የመሆን እድል አለው። ቸልሲዎች ሌላኛውን አይዛክን እያገኙ ሊሆን ይችላል እዚህ ተጫዋች ላይ ወይም ደግሞ በጥሩ ፐርፎርማንስ በፕሪሚየር ሊግ እየተጫወተ የሚገኘው ኤርሊንግ ብሮት ሃላንድንም የመሆን እድል ይኖረዋል። ነገር ግን ጊዜ ይፈልጋል። ስለዚህ ቸልሲ ያን ጊዜ ያለው ወይ ካላችሁኝ ከዲላፕ ጋር ለሁለት ለምሳሌ ቸልሲ ትልልቅ ቡድኖችን የሚገጥም ከሆነ ቸልሲ መልሶ ማጥቃት የሚጫወት ከሆነ ይህንን ተጫዋች ማሰለፍ የሚችል ይሆናል። ቸልሲ ሳጥን ውስጥ ተጫዋች ሲፈልግ ሊያም ዴላፕን የሚያጫውት ይሆናል። ከኤንዞ ፈርናንዴዝ እና በተለይ ከኮል ፓልመር ጋር በጣም የተሻለ የሚዋሃድ አይነት አጥቂ ሁጎ ኤኪቲኬ ነው። ወደ ቸልሲ መምጣት ይፈልጋል። የግል ጉዳዮቹ ማለቃቸውን ነግሬያቸዋለሁ። ስለዚህ ቀጣይ የሚጠበቀው የልጁ ውሳኔ ሳይሆን ከቡድን ለቡድን ያላቸው ድርድር ነው። ያ ደግሞ የሚጠበቅ ይሆናል። ወደ ደማቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።